በምን መንገድ ቢዘጋጁ ፈተናውን ማለፍ እንደሚችሉ እንነጋገራለን። ስማርት በሆነ ወይ ይህን ኤግዚት ፈተና ለማለፍ ታደርጓቸው ይገባሉ ብዬ የማስባቸው ከሙያ የማንጻር ማለት ነው በደንብ መመክራቸው እንደ መምህር 5 ደረጃዎች አሉ። ብዙ መልካም። የመጀመሪያው የፈተናውን ፎርማት መረዳት። ምን አይነት ጥያቄዎች ናቸው? በምን አይነት ህል ነው የሚወጡት? እንዴት ነው አጠያየቁ? የሚለውን ነገር ስለ ጥያቄው በደንብ በቂ ኢንፎርሜሽን መያዝ። የትኞቹ ኮርሶች እንደሚካሄዱ፣ ምክንያቱም ትምህርት ሚኒስቴር በየጊዜው ሊከልስ ይችላል። ባለፈው ዓመት 15 ኮርስ ከነበረ እንድሮ 10 ሊሆን ይችላል። በቀጣይ ሊጨምር ሊቀንስም ይችላል። በምን መንገድ ነው ጥያቄው የሚወጣ? ትሩ ፎልስ ነው? ምርጫ ነው? ጻፍ ነው ወይስ ምንድን ነው? እሱን መረዳት ያስ ቾይስ እስከምን ድረስ ቢሲዲ ነው እስከ ኤፍ ነው? በጊዜ ምን አይነት ጥያቄዎች ናቸው? ስለ ፈተናው አጠቃላይ በቂ ኢንፎርሜሽን ይዛችሁ መዘጋጀት ያስፈልጋል። ደረጃ 2 ማንኛውንም የምታነቡትን ኮርስ መሸምደድ ላይ ብቻ ሳይሆን ጽንሰ ሀሳቡን መረዳት ላይ ማተኮር። ሪሜምበር የሚባል ታውቃላችሁ? ሪሜምበር ማለት ማስታወስ ማለት ነው አይደል? አይ ሪሜምበር አስ ዲክቴት ኤንድ ኤቭሪቲንግ ሁሉ ስቶፕ ሊሆን ይችላል። እዚህ ጋር አንድ ነገር የምጠቅስላችሁ 9ኛው 10ኛ ክፍል አካባቢ አንድ ያስተማረን ሂስትሪ አስተማሪ ነበረ። ሂስትሪ አስተማራችን አይናማ ታውቃላችሁ? አይናማ ማለት ማየት የማይችል ማለት በብርሃን የሆነ በጆክ ምናምን የሚጽፈው ነገር ስላልነበረ በአእምሮ ነው ሁሉን ነገር የሚልልን ማለት ነው። ያ መጽሐፉን ይዘን እንከታተላለን። ሰርፕራይዚንግሊ ምንም የሚሰሳተው ስህተት የለም። ስለዚህ ኢዝም ይሁን ወዝም ይሁን ፉል ስቶፕም ይሁን ጭረትም ይሁን እኔ በጣም ነው የሚገርመው። በዛ በቀላሉ በዛ መረዳት እንችላለን ሪሜምበር የሚለውን ነገር ግን ሌትስ ሳይ የሂስትሪ አስተማሪ ካን ሪሜምበር ኢች ኤንድ ኤቭሪቲንግ ካን ሪሜምበር ዘ ሆል አሬንጅመንት ኦፍ ሴንተንስ ዘ ኮንተንት ፐር ፔጅ በየትኛው ፔጅ ላይ እንደሚገኝ ሁሉ በደንብ የሚያስታውሰው ነው። ስለዚህ ሪሜምበር አድርጓል ማለት እንችላለን። ነገር ግን ስለሆነ ነገር እያስተማረ what does it mean where the actors history ስለሆነ የሚለውን ነገር በደንብ እየተካሄደ እንደዛ ቪዥዋላይዝ እያደረገ ሪሄርስ ያደረገ እየመላለሰ ማስረዳት የሚችል ከሆነ ይሄ ሰውዬ አንደርስታንድ እያደረገው ነው ማለት ነው። ከሪሜምበር ትንሽ ከፍ ያለ ማለት ነው። አንደርስታንድ እያደረገ ነው ማለት ነው። አንደርስታንድ ከሪሜምበር ከፍ ያለ ሌቭል ላይ ያለ ነገር ነው። if you want something better you have to be at the level of understand. remember is actually the first step of knowing something. ማስታወስም የመጀመሪያው ነው። ካስታወሳችሁ በኋላ ግን አንደርስታንድ ያለ የሚቀጥሉ ደረጃዎች አሉ። እሱን በሌላ ቪዲዮ ይዤላችሁ መቀርብ ይሆናል። ይሄንን የመረዳት ወይ ደግሞ አንደርስታንድ የሚለውን ነገር አምሯችሁን ለማለማመድ በተለያየ ጊዜ የጻፋችኋቸው ኖቶች ካሉ እነሱ እርስ በርስ ከጓደኞቻችሁ ጋር እንደዚሁ ጥያቄዎችን ያወጣችሁ መጠያየቅ፣ የመማሪያ መጽሐፍቶች ሊኖሯችሁ ይችላል። ሞጁሎች መምህራን ያዘጋጇቸው ሞጁሎች ሊኖሩ ይችላሉ። ላብኒሻል አሲስታንት ያዘጋጇቸው የቤተ ሙከራ ማኑዋሎች ሊኖሩ ይችላሉ። በተለያየ ጊዜ በየዲፓርትመንታችሁ ያሉ መምህራን የሰሯቸው ጥናቶች ሊኖሩ ይችላሉ። እዚህ ካገኛችሁ ፕላን ያደርጋችሁ ግን በፕራዮሪቲ ያለባችሁን ቅድሚያ መስጠት ያለበትን ቅድሚያ እየሰጣችሁ አንብብ ብትችሉ ሞር አንደርስታንድ ማድረግ የምትችሉበትን የእውቀት አድማስ መደብ ማስፋት ትችላላችሁ። ሌላው አብዛኛው ጊዜ የማየው ተማሪዎች ጋር የማየው ስህተት ጻፍ ጥያቄዎችን አትወዱም። ብዙ ጊዜ ፐርሰናሊ ጻፍ በጣም ነው ጻፍ በጣም ወሳኝ። ስለዚህ እንደው ክላስ ላይ እንኳን ባትፈተኑ የጻፍ ጥያቄዎችን ራሳችሁ እያወጣችሁ ራሳችሁን መፈተን የግድ ይላል። መጻፍ 2 ጊዜ ማንበብ ነው ይባላል። ስለዚህ ስትጽፉ ከአእምሯችሁ በደንብ እንደገና አእምሯችሁ ላይም እየጻፋችሁበት ነው እያነበባችሁትም ነው። ስለዚህ አእምሯችሁን ሞር ቻሌንጅ ታደርጉታላችሁ እንዲያስብ ደንብ አወቅ እንዲችል ትግል ነው ትግል። ስለዚህ ኖ ፔን ኖ ጌን ይባላል አይደል? ስለዚህ ትግል ይጠይቅ ቻሌንጅ ማድረግ ያስፈልጋል። ኦር ያስባችሁ ለመጻፍ በጣም ወሳኝ አንደርስታንዲንግ ሌቭላችሁን ከፍ ስለሚያደርግላችሁ። እዚህ ጋር እንድጨምርላችሁ የምፈልገው ተማሪዎች ከነበሩት መካከል 85 የኤግዚት ውጤት ያመጡ ተማሪዎች አሉና እነሱ ተማሪዎች አብዛኛው ጊዜ ክላስ ላይ የነበራቸው ፐርፎርማንስ በጣም አሜዚንግ ነው። ሞር ዲሲፕሊንድ ናቸው። ትምህርታቸው ላይ ነው ሞር ፎከስድ የሚያደርገው። ክላስ ላይ ያላቸው ስነ ምግባር በጣም የሚያስቀና ነው። በተለያዩ ፈተናዎች ላይ ያላቸው የእጅ ጽሁፍ በጣም ኬር ሰጠው ነው። አሳይመንታቸውን ሲሰሩ በጣም ኬር ሰጠው ነው። መምህሮቻቸውን የሚያከብሩት በጣም የሚገርም ነው። በጣም የሚያስቀኑ ናቸው እና የመጻፍ ክህሎታቸውም አስበው ነገሮችን አርቲኩሌት የማድረግ ክህሎታቸውም ከፍ ያለ 85 ማለት ኢማጂን በጣም ምርጥ ውጤት ነው። ማለፍ ከሚጠበቅባቸው ወይ ደግሞ ለማለፍ ማምጣት ከሚጠበቅባቸው ስንት 35 ኦቨር ሂዷል ማለት። እናንተም ቢሆን እዚያ በላይም ለማምጣት የግድ ማንኛውንም ጥያቄዎች በየትኛውም አይነት አወጣጥ ስታይል ቢወጣ ለመመለስ እንዲቻል አእምሯችሁን ለዛው ማዘጋጀት ያስፈልጋል። ሌላው ደረጃ 3 ፈተናችሁን በትክክል ፈትናችሁ ማለፍ ብቻ ሳይሆን የተሻለ ውጤት ለማምጣት የሚያግዛችሁ ብዬ የማስበው የመፈተኛ ክፍል ውስጥ ስለሚኖሩ ሁነቶች መለማመድ። እንደምታውቁት ፈተናው የሚሰጠው ኦንላይን ነው ወይ ደግሞ ኢንተርኔት ላይ ነው። ስለዚህም ደግሞ ኢንተርኔት ላይ የሚሰጥ ፈተና
ሆኖ በኮምፒውተር ነው። ስለዚህ ምንም ወረቀት አይፈቀድም። ሊትራሊ እስክሪብቶ የሚፈቀደው ለመፈረም ብቻ ነው፣ ስማቸውን ለመጻፍ ብቻ ነው። የትኛውም ካልኩሌሽንም ቢሆን ማለት የሆነ ጊዜ ተከልክሏል። ሜቢ አንድ ማቴማቲሽያን ወይ ደግሞ አንድ አካውንታንት በዛ ደረጃ ያን ያህል ሶፊስቲኬትድ የሆነ ካልኩሌሽን ሊጠይቅ ይችላል ብዬ ባላስብም፣ ግን አትሊስት ኮምፒውተር ላይ ግን ፓራፍ ሊያደርግ የሚችልበት ሰርከምስታንስ የለም እስካሁን ድረስ። ግን ለዛ ተብሎ የተዘጋጁ ባዶ ወረቀቶች ሊሰጡ ይችላሉ። ኤኒዌይ ራስን ማዘጋጀት የግድ ይላል። ፎርሙላዎችን ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። በታሪክ ማለት ነው። ማንኛውንም ዲጂታል የሆነ ቴክኖሎጂ ይዞ መግባት አይቻልም። ስለዚህ ለመሸወድ ፈታኝንም ለመሸወድ ወይ ደግሞ ራሳቸውንም እንዲሁ ብልጥ ሆኖ ፈተናውን ለመስራት መሞከር ራስ ላይ በጣም አደጋ እንደመጣ እርግጥ ነው። ስልክ ይዘው የተገኙ በተለያየ ጊዜ ተማሪዎች አሉ። ተወሰደባቸው እርምጃ መካከል ግን ፈተናቸው ተሰርዟል። አንዴ ፈተና ተሰረዘ ማለት ድጋሜ ለመፈተን ትንሽ አደጋ ይኖራል። ስለዚህ ሞር ዲሲፕሊንድ መሆን፣ ሞር ማድረግ የሚገባችሁን ማድረግ፣ ስለዚህ እሱን መለማመድ እና እዚህ ላይ የምነግራችሁ ነገር ለምሳሌ አንዳንድ ተማሪዎች ፈተና ስትፈተኑ ጥያቄ ወረቀቱ ላይ ታልሞነጫጨራችሁ የማይሳካ የሚመስላችሁ ተማሪዎች አላችሁ። ምናልባት ይህን ቪዲዮ የምታዩ የኔ ተማሪዎች ካላችሁ ብዙ ጊዜ የጥያቄ ወረቀት ላይ ብዙ ባትጨጭሩ፣ ባትሰርዙ፣ ባትደልዙ እላለሁ። ብዙ ለዛ እንድትለማመዱ በማሰብ there is something the power of habits የሚል ሆነ ነገር አለ እና ጥቃቅንም ብትሆን ትናንሽ ልምድ ከፍ ያለ ልምድ ይዛ ትመጣለች እና የግድ ወረቀት ላይ የሆነች ነገር አልጫራችሁ ምንም አእምሯችሁ ለማሰብ የማይዘጋጅ ከሆነ ያደገኛ ይሆናል። ስለዚህ ጀስት በኮምፒውተር መለማመድ። ስለዚህ እሱም አንድ ነገር ነው። እርግጥ ብዙ ጊዜ መጨረሻ አካባቢ ዩኒቨርሲቲዎች ያዘጋጃሉ ለላብ ክላስ ያላቸው ወይ ደግሞ ላቦራቶሪ ክላስ፣ የኮምፒውተር ክላስ ያላቸው ሞዴል ፈተናዎችን በተለያየ ደረጃ ያወጣሉ። እሱም መለማመድ ይቻላል። ላብሮም ከሌላቸው እንኳ ቢያንስ ሞዴል ስለሚኖራቸው የግድ ለዛ ልትለማመዱ ትችላላችሁ። ይህ ሁሉ ግን ከሌለ የግድ በግላችሁም ቢሆን እየከፈላችሁ ኢንተርኔት ካፌዎች ሊኖሩ ይችላሉ። የጓደኞቻችሁ ኮምፒውተር ያላቸው ሰዎች ካሉ እነሱ ጋር በኮምፒውተሮች ነገሮችን መለማመድ። አንዳንዴ ኮምፒውተር ስክሪን ያለመደ ተማሪ ተወሰነ 30 ደቂቃ እንደተቀመጠ ሊደክም ይችላል እና ብዙ ጊዜ 100 ጥያቄ ለመስራት አብዛኛው ጊዜ 2 ሰዓት ከ40 ነው የሚመደባል። 1 ሰዓት መቀመጥ የማይችል አርፎ መቀመጥ የማይችል መስራት ይዘው ረጋግቶ መቀመጥ የማይችል ተማሪ እንዴት ነው 2 ሰዓት ከ40 እና ከዛ በላይ መቀመጥ የሚችል? ይህ በጣም አስቸጋሪ ነው። ስለዚህ መለማመድ፣ እንዲህ አይነት ረጅም ጊዜ መቀመጥ መቻል መለማመድ። ኢቨን ምላችሁ ነገር ለምሳሌ ፈተናው ስፔሻላይዝድ የሆነ የራሱ ብራውዘር ነው ያለው። አንንም የትም ዳውንሎድ መድረግ የማይችል የሚኒስቴር መስሪያ ቤቱ የራሱ ሶፍትዌር እንደሆነ ነው የሚታወቀው። ስለዚህ በቀላሉ ጭበበር ሀክ መደረግ የሚችል አይደለም። ግን ምንድነው ልክ ፈተናውን እንደጀመራችሁ ሰዓቱ ወደታች ነው መቁጠር የሚጀምረው እና እንበልና ድንገት ሽንታችሁ ቢመጣ ወይም በቴንሽን ምክንያት ሞር ተጨናንቃችሁ አሟችሁ ማለት ጊዜ ሴት እህቶቻችን እንዲህ አይነት ነገር ያጠቃቸዋል። ማሰብ የሚያስፈልገው ምንድነው የህይወት መጨረሻ አይደለም ያ ፈተና። ማንኛውም ፈተና በህይወት ፐርስፔክቲቭ ካየነው ኤግዚት ኤግዛም እንደ ማንኛውም ተራ ፈተና እንደ አገልግሎት የምናየው ካልሆነ በስተቀር ስለዚህ ምንም ህይወታችሁን ያልሆነ መንገድ የሚከታ አይደለም። የመጨረሻ ነገር አይደለም። እግዚአብሔር የፈቀደውን ነው የምትሆኑት። ስለዚህ ባትጨናነቁ መክራችኋል። በዛች መጨነቅ ሰዓት ላይ የምትጠፋ ሰዓት መተካት አይቻልም። ብራውዘሩም ያውቀው ወይ ደግሞ በዛ ሰዓት ኦንላይን በተመሳሳይ ሰዓት በመላ ሀገሪቱ ሲለቀቅ ያ ፈተና እናንተ አልሆነ ሁኔታ ውስጥ ናችሁ ተጎርቶ ወይ ደግሞ ሰምቲንግ ሽንት ልትሸኑ ወይ ደግሞ በመረበሻችሁ ምክንያት ተክላስ እንድትወጡ ተቀጣችሁ የምትጠፋውን ጊዜ ማካካስ አይቻልም። መልካም። ስለዚህ ፈተኛ ክፍል ውስጥ ስለሚኖረው ሁኔታ ደንብ ተዘጋጅቶ መግባት ፈተናው የሚፈጠርን አጉል መጨናነቅና ፈተና አእምሯችሁ ዝግጁ እንዲሆን ስለሚያደርግ ወይ ደግሞ መጨናነቃችሁን ስለሚያስወግድላችሁ ስለዚህ በፈተና ወቅት ስለሚሆነው ነገር ፈተና ክፍል ውስጥ ስለሚሆነው ነገር ማሰብ ማስተዋል ያስፈልጋል። እዚህ ጋር ልብ የምትሉት ነገር የሚፈትነው ሌላ መምህር ነው፣ ታውቁት ላይሆን ይችላል። ሴንትራሊ ነው ኮንትሮል የሚደረገው። እንደ ክፍል ፈተና ሰዓት ጨምረን ደቂቃ ጨምረን የሚባል ነገር አይደለም። ደቂቃ ወደ ታች ነው። ስለዚህ እንበልና ረፍ አየር ለማግኘት ብላችሁ ትወጡ እንትን ለመሽናት ትወጡ ደግሞ የሆነ አላግባብ ሰጣ ገባ ውስጥ ገብታችሁ ከሆነ ከፈታኙ ጋራ ወይም ደግሞ ኮምፒውተር ለመጠቀም ተቸግራችሁ፣ እኔ በጣም የሚገርማችሁ ነገር ልንገራችሁ። የገጠመኝን ነገር ነው የምነግራችሁ። ከግል ኮሌጅ ነው ሊፈተኑ የመጣው ማለት ነው ተማሪዎች እና ማውዝ ኮምፒውተር ማውዝ ነክተው የማያውቁ የግል ኮሌጅ ተማሪዎች ገጥሞኛል። እንዴት ነው አያስተምሯችሁም ወይ ምናምን ጠየቋል። ኧረ እንደው በጭራሽ ዋናው ክፍያችንን ከከፈልን ክላስ መጣን አልመጣን ትምህርትን ተማርነው አልተማርነው አይጠይቁንም የሚል ምላሽ ነው። በእርግጥ ይሄ የተለመደ ነገር በፊት ቴንዳንስ አለመያዛቸው በከሪክለማቸው መሰረት ትምህርት አለመስጠታቸው ጠቅመዋቸው ሊሆን ይችላል። በግላቸው ስራቸው ልትሰሩ ትችላላቸው። መጨረሻ ላይ በጣ ለሚገኝ ስራ ያን ያክል
ትምህርቱን መማር አለመማር ሌላ ጉዳይ ሊሆን ይችላል። ግን ደግሞ ለራሱ ክብር የሚሰጥ ሰው በዛች ሰዓት የነበረችዋን ጊዜ በምን ያክል ሁኔታ እንዳሳለፈ ማሰብ የሚፈልግ ሰው ግን ማወቅ ያለበትን ነገር ያውቃል ማለት ነው። ስለዚህ እንደዚህ አይነቱ መውጫ ፈተና የሚባለው አይነት ጊዜ ሌላም የተለየ ክህሎትን የሚጠይቅ የተለየ ሁኔታን የሚጠይቅ ነገር ሊመጣ ይችላል። የዛኔ እጅ ወደ ላይ የሚባል ነገር ይመጣል ማለት ነው። እና እንግዲህ የዩኒቨርሲቲ ተማሪ ተብሎ በዲግሪ ደረጃ ሊመረቅ ተብሎ የኮምፒውተር ማውዝ እንዴት እንኳን እንደሚጠቀም አለማወቅ ማለት ተማሪውስ ምን የሚሆን እንዲሁም እዛ ኮሌጅ ላይ የምታስተምሩ መምህር ምናልባት ይህን ቪዲዮ እያያችሁ አትሊስት ቤዚክ ሌቭል መሰረታዊውን ነገር ተሰጧቸው ምን አለ። እነዚህ ልጆች ምን ያክል ጂኒየስ ሊሆኑ ይችላል፣ ያወቁ ሊሆኑ ይችላሉ። ግን በጥቂት ስህተት ኮምፒውተር እንዴት እንኳን ማኔጅ ማድረግ እንደማይችሉ ባለመረዳታቸው ምክንያት ብዙ ስህተት ውስጥ ይገባሉ። ብዙ ውጤታቸው መሰረዝ ወይ ደግሞ አላግባብ ስለሚሆንባቸው ማለት ነው። ሰው እንዲህ አይነት ነገር ስለማይኖር ማስተካከል፣ ሬዲ መሆን፣ ኮምፒውተሮችን መልመድ፣ ማውዝ እንዴት እንደምትጠቀሙ መልመድ። ያው ዴስክቶፕ ነው፣ ዴስክቶፕ በማውዝ ነው። ስለዚህ ኪቦርድ ነው አያስፈልጋችሁም። ማውዝን ተጠቅማችሁ ነገሮችን መጻፍ ማለት ነው። መጻፍ ማለት ጀስት ላይክ ክሊክ ነው የምታደርጉ መምረጥ ነው፣ ሌላ ነገር የለውም። ስለዚህ እስክሪብቶ የለመዳችሁ ሰዎች ኮምፒውተርን መልመድ ያስፈልጋል ማለት ነው። ስለዚህም ታይም ራስን መግዛት መፈተኛ ክፍል ውስጥ ራስን መግዛት እንዲያውም ምን የምነግራ እንኳን መጀመሪያ ያልሆነው ሂራፍተር በጣም የተነገረ የሚሄድ የመፈተኛ ስነስርዓት ነው የሚኖረው ብዬ ነው ማስብ። ስለዚህ የሚፈትናችሁ መምህር ያስተማራችኋል ወልዛት ማተር የምታውቁትም ላይሆን ይችላል። ሌላው ቢቀር እንደናንተ ተማሪ ሆኖ ያለ አጭበርብሮ እንኳን ባያውቅ ማጭበርበር እንዴት ሊሆን እንደሚችል በደንብ ከጓደኞቹ ተረድቶ የመጣ አስተማሪ ነው። ነቲንግ ኒው። ስለዚህ ያ መምህር እንዲሁ ዝም ብሎ ከምንም የወረደ አይደለም። ሁኔታውን ሁሉ የሚለይ እናንተ ያለፋችሁበት ህይወት ያለፈ ነው። ስለዚህ ሰጣ ገባው አያስፈልግም። ሰዓታችሁ ነው የሚገድለው ማለት ነው። እሱ ጋር በሚፈጠር ሰጣ ገባ ወይም ደግሞ ሌሎች በነገራችን ላይ ፈታኙ ማንኛውም የመሰለውን ነገር ሊያደርግ ይችላል። እሱ ጋር መልካም ነገር የላችሁም ማለት ኦልሬዲ ፈተናውን በትክክል እየተፈተናችሁ አይሆንም ማለት ነው። ስለዚህ ስነ ስርዓት ይዞ ፈተና ህጋትን አክብሮ ቀድሞ ተዘጋጅቶ ጣሪን እርዳኝ ብሎ መቀመጥ፣ ጥሩ መንፈስን ሰብሰብ አድርገው ፈተናን መስራት እግዚአብሔር የፈቀደላችሁ ውጤት አታጡትም ማለት ነው። ሌላው ደረጃ 4 በብቃት ፈተናውን ለማለፍ ችሉ ሌሎች ነገሮች መካከል ማስታወስና ነገሮችን የመከለስ ጊዜ መውሰድ ያስፈልጋል። አንዳንድ ጊዜ ቡና ጠጥታችሁ ሊሆን ይችላል ወይም ሌላ ነቃ የሚያደርግ ነገር እኔ በተወለድኩበት አካባቢ ጠላ ነው የሚጠጣው። ጠላ ጠጣችሁ ሊሆን ይችላል ወይም የሆነ ሰምቲንግ አረቄ ነገር አድርጋችሁ ሊሆን ይችላል። ግን የዛኔ በሚፈጠር ሞቅታ የሚነበብ ትምህርት፣ የሚጠና ጥናት፣ የሚሸመደድ ሽምደዳ ከዛ በኋላ ተኝታችሁ ስትነሱ አታገኙ። ወይንም ደግሞ ሆነ ጫት ነገር ከማ ይህንን በጣም በግልጽ ነው የምነግራችሁ። እና እንዲህ አይነቱ ነገር በአእምሯችሁ ሰርጾ የማይገባው ነገር ስሜታዊ የሚያደርጋችሁ ሞቅ የሚያደርጋችሁ ነገር ጥቅማችሁ የምታነቡት ንባብ አስፈላጊ አይሆንም፣ ሊጠቅማችሁ አይችልም። እዚህ ጋር በጣም ብዙ ጊዜ ተጠቅማችሁታል ብዬ አላስብም። ራሳችሁን ማስታወስ ማለማመድ ማለት ነው። ምን እያወቃችሁ እንደሆነ ከጓደኞቻችሁ ጋራ ከሽር ብትኑ መለስ ማለት ነው። ምን እንዳወቃችሁ እያንዳንዷን ነገር እርስ በርስ መጠያየቅ፣ ቻሌንጅ መደራረግ። አንደኛው ጥያቄ ያወጣል፣ ሌላኛው መላሽ ይሆናል። በዚህ መንገድ ፈተናውን በደንብ እናንተ ጨርሳችሁ መዝናኛ ያደርጋችሁ መውጣት ይቻላል። እንግዲህ አስቡት፣ በቴስት ተፈትናችሁ፣ በፋይናል ተፈትናችሁ፣ ሞዴል ተፈትናችሁ፣ እንዲሁም ሲሆን ደግሞ አሳይመንት ተሰጥቷችሁ ሊሆን ይችላል። ምን አይነት የተለየ ታምር ሊፈጠር አይችልም። እንግዲህ ኤግዚት ፈተና ላይ በጣም ከበዳችሁ ማለት ይህን ሁሉ ፕሮሰስ ሄዳችሁ ትምህርቱን በጭራሽ አልተማራችሁትም ጋር ነው ተያይቂ። ስለዚህ በእርግጥ አብዛኛው ጊዜ በመንግስት ዩኒቨርሲቲዎች ተምረው መጨረሻ ላይ የሬጉላር ተማሪዎች ከሆኑ ያን ያህል ሳያልፉ የቀሩ የሉም። ቢያንስ የመጀመሪያው ዙር ላይ ባያልፉ ሁለተኛው ዙር ላይ ሁሉም ብዙ ችግር የሚፈጠረው ኤክስቴንሽን እና ሳመር እና ሌሎች እንደዚሁ ደከም ያለ የትምህርት ስርዓት የሚከተሉ ተቋማት ላይ ካላችሁ በጣም አስቸጋሪ ይሆናል። ስለዚህ እናንተ ለእናንተ ነው መሆን ያለባችሁ ማለት ነው። ባለቀ ጊዜ እያስተማራችሁ ካለ ተቋም ጋር ብዙም ሰጣ ገባ አያስፈልግም። ራሳችሁን ግን ለማውጣት ሬዲ መሆን ያስፈልጋል። ስለዚህ ሁልጊዜ ደግሞ የሚያዋጡ መንገዶችን፣ ተመሳሳይ ውድድር ሊያስገቡ የሚችሉ ነገሮችን፣ ፍትሃዊ የሆኑ መንገዶችን እንደ ሰው ብታስቡ፣ መልካም የሆነ ህሊና ቢኖራችሁ ደግሞ እኔ እኩል ተወዳድሬ ነው ማለት ፈልገው ይሄ አቅም ስላለኝ ይህን ማድረግ ስለቻልኩ ብላችሁ ያልሆነ ፕሮሰስ ውስጥ ሄዳችሁ ምንም ለማያስፈልገው ነገር ማለት ነው ጸጸት ውስጥ እንዳትገቡ መክራችሁ።
ስህተት የሰራ ተማሪ ብዙ ጊዜ ፈተናው ይሰረዛል። ድጋሚ የመፈተን እድል ላይኖረው ይችላል። የመፈተን ስለዚህ አልተፈተነ ማለት ኦልሬዲ ትምህርት አልተማረም ማለት ነው። ትምህርት አልተማረም ማለት ደግሞ አስቡት 3% ወይ ደግሞ 2% መካከል ዩኒቨርሲቲ የገባው ተማሪ እንዳልገባ ሆነ ማለት ነው። በጣም ደስ የሚል ነገር። ኦኬ ሌላው ደረጃ 5 እንግዲህ ያው ሰፋ አደረግኩባቸው የግድ ስለሚያስፈልጋቸው ነው። አእምሮአችሁን በአካልና በአእምሮ ዝግጁ ማድረግ ነው። ብዙ ጊዜ እኛ ትኩረት የማንሰጠው ነገር እንቅልፍ፣ ያለ ሰውነት እንቅስቃሴ፣ ከጭንቀት ነፃ ያልሆነ ስሜት ወይ ደግሞ አእምሮ ይዘን ፈተና ተዘጋጀን ማለት ነው። እንዲህ አይነት ነገር ዝም ብሎ ጭብጥብጥ እንዳላችሁ ወይ ደግሞ በጣም አሟችሁ እስከ መጨረሻዋ ደቂቃ እስከ መጨረሻዋ እንጥፍጣፊ ደቂቃ ድረስ ያነበባችሁ እንደው ፈጣሪ ይሄን ነገር አይቶ ቢቆጥርልኝ በሚል ሳትተኙ ፈተና ከገባችሁ እመኑ ፈተና አትሰሩም። ይሄ በጣም የታወቀ የተለመደ ነገር ነው። ሳይንሱ እንደሚለው በተለምዶ ቢያንስ አንድ ሰው 8 ሰዓት መተኛት አለበት ይላል ከ24 ሰዓት። እሱ ነገር እንኳን አችበብል አይደለም፣ ግን ተውት ያ ይቅር። ሁል ጊዜ ባታደርጉት ቢያንስ ለፈተና ግን በደንብ ቢሆን ጥሩ ነው። 8 ሰዓት የሚቀር 6 ሰዓት በደንብ ብትተኙ መልካም ነው። ያም ይሆን 4 ሰዓትም ቢሆን በጣም እንቅልፍ ብትተኙ ጥሩ እንቅልፍ ብትተኙ ባትረባበሹ በዶርም በጣም መልካም ነው። ስለዚህ እርስ በርስ ያለው መከባበር በደንብ ሆኖ ለዛች ቀን በጣም ዝግጁ ሆናችሁ ከማንም ጋር ሳትጣሉ ያልሆነ ሁኔታ ውስጥ ያልሆነ ስሜት ውስጥ ሳትገቡ ውስጣችሁን የሚረብሽ ሁኔታ ውስጥ እንጅጅ ሳታደርጉ አእምሮአችሁን ዝግጁ አድርጋችሁ ትንሽ ስትሬች አድርጋችሁ፣ ምክንያቱም እንዳልኳችሁ ሚኒመም 2 ሰዓት ከ40 ትቀመጣላችሁ። እረፍት አድርጌ ልግባ ብትሉ ያ ነገር አይቻልም። which ሌላ ቁጥጥሩ ከፍ ያለ ስለሆነ እናንተን ተከታትሎ እረፍት አስጨርሶ የሚያስገባ ሰው ያስፈልጋል። በጣም ረዘም ላለ ጊዜ መቀመጥ መቻል የግድ መመድ ያስፈልጋል ማለት ጤና መጠበቅ አለበት። ቴንሽን ማስወገድ፣ በተለይ ሴቶቻችን ለዚህ ተጠቂዎች ናቸው። ብዙ ጊዜ አይዶን ነው ምን እንደሆነ አላውቅም። ብዙ ጊዜ ግን ይሄ ነገር ይፈጠራል። በብዛት ሴቶች ጋር ነው የሚበረታ። ምን እንደሆነ አላውቅም። እና እንደው ምናልባት ይሄ ከመጨናነቅ ስሜት የመጣ ሊሆን ይችላል። አደን ነው እንደው ናቹራሊ ዲፍረንስ ያለ ይመስለኛል። በዚህ መንገድ እስኪነድበታለን። ግን አለመጨናነቅ ፈተና የህይወት መጨረሻ አይደለም። ይሄ ነገር ባይሳካም ድጋሚ እድል አለው። ድጋሚ እድል የሌለው ህይወት ብቻ ነው እና እድል ላለው ነገር ባይኖርም እንኳን ሌላ እድል ለሚሰጠው ነገር እንደው ብዙ አእምሯችን ባትረብሹ በኋላ ስታስቡት መጸጸታችሁ ስለማይቀር የግድ በንጹህ አእምሮ ፈተናችሁን ለመስራት ብትዘጋጁ እመክራችኋለሁ። ማንኛውም መንፈሳዊ አካሄድም ቢሆን የትኛውም የሕክምና መንገድም ቢሆን ቀደም ብሎ አድርጎ ራስን ንጹህ አድርጎ መጠበቅ በጣም የተረጋጋ ልምምድ ውስጥ ከቶ ራስን መጠበቅ በጣም ወሳኝ ነው የሚሆነው። ስለዚህ ጀስት አንዳንድ ጊዜ ፈልገነው ላይሆን ይችላል ማንኛውም ነገር የሚመጣው እና ግን ቻሌንጅ ማድረግ ራሳችንን መጠየቅ ያንዳንዷን ቅጽበት። ስለዚህ የቤተሰብ ሸክም ካለብን የራሳችን ሸክም ካለብን ለዛች ቅጽበት ግን ብለን ቢያንስ ረገፍ አድርገ ነው ለፈተና ዝግጁ ሆኖ መቅረብ በጣም ወሳኝ ነው የሚሆነው ማለት ነው። በየትኛውም ሁኔታ ራሳችሁን ጀስት ላይክ አሳልፋችሁ የምትሰጡበት ሁኔታ መኖር የለበትም። እንዲህ አይነት የመጨረሻ ቀናት ስለሆነ እና ፈተናችሁን በዚህ መንገድ አእምሯችሁን ዝግጁ አድርጋችሁ መንፈሳችሁን ዝግጁ አድርጋችሁ እንደገና ደግሞ አካላዊ የሆነ ጉዳዩን ስነ ምግባራችሁን በትክክል አስተካክላችሁ ፈተናችሁ ጋር ብትቀርቡ አምሹር ምንም የፈተና መክበድ አይደለም። የሁኔታዎችን አለመረዳትና ኔግሊጀንስ የሆነ አካሄድ ማለት ቸል ማለት ነገሮችን የህፃንነት የልጅነት ገና የወጣትነት እንትኑ ስላልተወገና ድጋሜ የሚገኝ እድል ያለ ስለሚመስላችሁ እሱ ነው የሚያዘናጋችሁ እና እሱን ነገር ብትተውት እና አትሊስት የሆነች ቫሊዩ ብትይዙ መልካም ነው ብዬ እመክራችኋለሁ። አሁን ስለ ናሽናል ኤግዚት ኤግዛም በጣም በሚገባ አውቃችኋል። ፈተናው ምን ይመስላል፣ እንዴት ነው የሚዘጋጀው የሚለውን ነገር በደንብ ባንሄድበት ፈተናው ምን እንደሆነ አውቃችኋል። አብዛኛው ተማሪ ለኤግዚት ፈተና ዝግጅት ብሎ ስለሚሰራቸው ስህተቶች በደንብ አውቃችኋል። ተመሳሳይ ደግሞ ብታደርጓቸው ብዬ ከልምድም አንጻር ካየኋቸው ከምልከታዎችም አንጻር
አንዳንድ ከተጠኑ ጥናቶችም አጣቅሼ ማለት ላይ ኮምባይን አድርጌ ወደ 5 ስቴፖች ያሉት ወይ ደግሞ 5 የሆኑ በጣም ሜን የሆኑ አድቫይሶች እራችኋለሁ። ይህን ብታደርገው በደንብ ፈተናውን በስኬት 50% አይደለም ከዛ በላይ ሰክሲድ ልታደርጉ የምትችሉበትን ዌፐን ወይ ደግሞ ፓወር እንዳስጨበጥኳችሁ እርግጠኛ ነኝ። ስለዚህ ይህ ፈተና እንደው ፈተና ብቻ አይደለም፣ የወደፊትን ሁኔታ የሚቀይር በጣም ወሳኝ የሆነ ነገር ነውና እንደ እግዚአብሔር ፍቃድ በደንብ ተዘጋጅቶ ፈተናውን መፈተን በጣም ወሳኝ ነው። ከሆነ ሆነ ነው፣ ግን ካልሆነም ደግሞ እንዳልኳችሁ አንድ እድል የለም በዚህ ምድር ላይ። ህይወት ብቻ አንድ ናት እንጂ ግን ደግሞ ብዙ በር ብዙ መንገድ ያለባት ስለሆነች በሰዎች እጅ የተያዘ ነገር ነው ጠባብ የሚሆነው እና ሰፊ ነው እድሉ ሰፊ ነው። ይሄ ባይሳካም መጨናነቅ አያስፈልግም። ብዙዎቹ መጨረሻ ላይ እስከ መጨረሻው ሄደዋል እና ሌላ መንገድ ሊኖር ስለሚችል እንደዚሁ እንዳልኳችሁ በሚቻል አግባብ ግን ይሄንን ብታደርጉ ቅድም ያልኳችሁን የተሻለ ሰክሲድ ማድረግ ትችላላችሁ። በሚቀጥለው ቪዲዮ ከፈተና ዋናው የኤግዚት ፈተና ከመድረሱ አስቀድመን ስለሚኖሩ ጥቂት ሳምንታት ላይ ስለምታደርጓቸው ቅድመ ዝግጅቶች በጣም በስፋት ያዘጋጀሁት ቪዲዮ አለ። ከዚህ ቀጥዬ ስለምለቅ እንዳያመልጣችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ጓደኞቻችሁን ወደዚህ ጋብዟቸው። ጠይቁ፣ ማንኛውም ጥያቄ ጠይቁኝ፣ ጀስት መልስላችሁ ይሆናል፣ የምንወያይበት ይሆናል። ስለዚህ ተመሳሳይ እንዲህ አይነት ቪዲዮዎች ስለቅ ቶሎ እንዲደርሳችሁ ደግሞ የደወል ምልክቷን ማድረጋን አትርሱ። የደወል ምልክቷን ተጫኗት። በሚቀጥለው ቪዲዮ እንገናኛለን። ሰላም።